እንዴት ሰነበታችሁ? ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ዛሬም ደግሞ አዲስ እድል ተሰጥቶናል። አዲስ እድሜ ተሰጥቶናል። ክብር ለእግዚአብሔር ይሁን። አንድ የሚገርመኝ የእግዚአብሔር ቃል አለ በሰቆቃወ ኤርምያስ ላይ የተጻፈ በጣም ደስ ይለኛል። ምንድነው የሚለው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። አጥፊው ስለሌለ አይደለም። የሚያጠፋን ብዙ አለ በዙሪያችን። ግን አጥፊው እያለ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ከኛ ጋር ስለሆነ አልጠፋንም። ክብር ለእግዚአብሔር ይሁን። ያለ መጥፋታችን ምልክቱ እኛ ሕያዋን ሆነን አለንና ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። የዛሬ 15 ቀን የጀመርናትን ዛሬ ለመጨረስ እናስባለን። ባለፈው በአንድ መጽሐፍ ላይ በሉቃስ 18 ላይ ያለውን ሐሳብ በሉቃስ 18 ላይ ባለው ሐሳብ ላይ ስለ አንድ ሴት የእግዚአብሔርን ቃል ስናይ ነበረ። ትጋት በሚል ሐሳብ ላይ ስንነጋገር ነበረ። የዛን ጊዜ ያልነበራችሁ ሰዎች ልትኖሩ ትችላላችሁና ድንገት ዝም ብዬ ሃይላይት ሰጣችኋለሁ በሩጫ የዛሬውን ትምህርት ለመግባት ስለማስብ ምንድነው ስለ ትጋት እያሰብን ነበርና ትጋት ምንድነው ብለን ተናገርን። የዛን ጊዜ ስለ ትጋት ማለት መጣር ማለት ነው፣ መበርታት ማለት ነው፣ ለአንድ ዓላማ ፍጹም ትኩረት ሰጥቶ መጽናት መቆም ማለት ነው ብለን ስለዚህ ነገር ተነጋገርን። ስለዚህ እቺ ሴት የምትፈልገው ነገር ነበራት። እቺ ሴት የምትፈልገው ነገር ጉዳይ ነበራት። ፍትህ የምትፈልግበት ነገር ነበራትና በጣም በብርቱ ትመላለስ እንደነበረ ወደ ዳኛው የእግዚአብሔር ቃል ይናገራል። ስለዚህ ያንን ቃል አስበን ምናልን እኛ በምን እንትጋ በሚል ሐሳብ ላይ እኛ በጸሎት እንትጋ ብለን ስለ ጸሎት መነጋገር ጀምረን ነበረ። በጸሎት እንትጋ። በምን እንትጋ አልኩኝ? በጸሎት እንትጋ። በጸሎት መትጋት ማለት ዘወትር በጽናት በቁርጠኝነት መጸለይ ማለት ነው። በጸሎት መትጋት ማለት በትጋት ዘወትር በጽናት ባለማቋረጥ መጸለይ ማለት ነው። ስለዚህ በዚህ ጉዳይ ላይ መትጋት እንዳለብን፣ በጸሎት ደግሞ ስንተጋ አንዳንዴ የጸለይናቸው ነገሮች በቶሎ ላይመለሱ ይችላሉ። የጸለይናቸው ነገሮች ሁሉ ቶሎ ይመለሳሉ ማለት አይደለም። የጸለይነው ነገር ሁሉ ቶሎ ላይመለስ ይችላል። ላናየው ፍሬውን ላናየው እንችላለን። ግን ቢሆንም ምን እንበል? እንጸልይ። ባይመለስም የጸለይነውን ነገር ውጤቱን አሁን ባናይም አላየንም ብለን ተስፋ ቆርጠን ወደ ሌላ ነገር አይናችንን እንዳናነሳ መጸለያችንን እንቀጥል ብለን በዳንኤል ምዕራፍ 10 ቁጥር 11 ላይ ዳንኤል ይጸልይ ነበር። ዘወትር ይጸልይ ነበር። ያለ ማቋረጥ ይጸልይ ነበር። ጉዳዩን ይዞ ይጸልይ ነበር። አጥብቆ በመጸለዩ ጸሎቱ በመጀመሪያው ቀን ነበር የተሰማው። ነገር ግን የጸሎቱ መልስ ዘገየ። 21 ቀን ነው የዘገየበት። 21 ቀን እሱ ዳንኤል አላወቀም እንዴት እንደዘገየ። እሱ ግን መጸለዩን ጠብቆ ነበር። መጸለዩን ቀጥሎ ነበረ። ግን የኋላ ኋላ ጸሎቱ ፍሬ አፍርቶ ድል ነስቶ ወደ እሱ መጣለት እና መጸለያችን ጸሎታችንን ፍሬውን ባናየም አሁን ባይታየንም ነገር ግን መጸለይን ቀጥል ፍሬ አለውና ሌላው ያልየነው ነገር ምንድነው? ስንጸልይ ልቦናችንና አይምሮአችንን ሰብሰብ አድርገን በትኩረት መጸለይ። ጸሎት ትኩረትን ይፈልጋል። ጸሎት የተበታተነ አይምሮ ሳይሆን ሰብሰብ ብለን አይምሮአችንን ሰብስበን እይታችንን ሰብስበን ትኩረትን ሰጥተን መጸለይ እንዳለብን የእግዚአብሔርን ቃል አይተናል። በአንደኛ ነገሥት ምዕራፍ 18 ላይ ቁጥር 43 ላይ ስለ ኤልያስ አይተናል። በምድር ላይ ዝናብ በጠፋ ጊዜ
እርሱ ግን ምን ይላል? ለዛ ለሎሌው ምን አደረገው? እኔ ጸልያለሁ እግዚአብሔር ዝናብን ይሰጣል ብሎ ገብቶ ግንባሩን በጉልበቶቹ መካከል አድርጎ ይጸልይ ነበረ። ሐሳቡን ሰብስቦ ትኩረቱን ሰብስቦ በሩን ዘግቶ ይጸልይ ነበረ። ያንን በማድረጉ ያንን በመተጋቱ ያንን በማድረጉ በመጸለዩ በመጨረሻ እጅ የምታክል ደመና ከባህር እንደወጣች ያችም እንደበዛችና ምድሪቱን እንደሸፈነች የእግዚአብሔርን ቃል አይተናል። የባለፈውን ሃይላይት ለማድረግ ነው። ዛሬ ደግሞ ሌላ ነገር ነው። ለምንድነው በጸሎት የምንተጋው? ለምንድነው በጸሎት የምንተጋው በሚል ሐሳብ እንነጋገራለን። እስቲ እንጸልይ። እግዚአብሔር ሆይ ዛሬም ደግሞ አቅም እንድትሰጠኝ እግዚአብሔር ሆይ በቃልህ ሕይወቴን እንድትነካ፣ በቃልህ ልቤን እንድትነካ፣ በቃልህ ነፍሴን እንድትነካ። ቃል ውስጥ ፈውስ አለ። ቃል ውስጥ እግዚአብሔር ሆይ ሕይወት አለ። በቃል ውስጥ ያለው ሕይወት ያግኘኝ። በቃል ውስጥ ያለው ረፍት ያግኘኝ። እግዚአብሔር ሆይ ቃል ይምጣልኝ በሉት። እግዚአብሔር ሆይ ተናገረኝ። እግዚአብሔር ሆይ ልስማ አንተን መስማት ይሁንልኝ። እግዚአብሔር ሆይ ቃሉን ላከ ፈወሳቸው እንደሚል በቃል ውስጥ ያለው ፈውስ ያግኘኝ። ለነፍሴ ፈውስ ይሁን እግዚአብሔር ሆይ፣ ለመንፈሴ ፈውስ ይሁን፣ ለሥጋዬ ፈውስ ይሁን። በቃል ውስጥ ያለው ፈውስ እግዚአብሔር ሆይ ዛሬ ያገኘኝ ዘንድ እፈልጋለሁ። መጥቼ መመለስ አልፈልግም። እግዚአብሔር ሆይ በቃል ውስጥ ያለው ፈውስ ያገኘኝ። ቃል ውስጥ ፈውስ አለና፣ ቃል ውስጥ ሕይወት አለና እግዚአብሔር ሆይ ልሰማ መጥቻለሁ። እግዚአብሔር ሆይ ተናገረኝ። እሰማሃለሁ፣ ተናገረኝ። አባቶይ ድምጽ ይሰማኝ በሉት። ድምጽ ይሰማኝ። ነፍሴ ድምጽን ትስማ። እግዚአብሔር ሆይ ዛሬ ነፍሴ ድምጽን ትስማና ትረፍ። እግዚአብሔር ሆይ በድምጽ ውስጥ ያለው ረፍት እግዚአብሔር ሆይ ቤቴን ያገኘው። እግዚአብሔር ሆይ በምናወጥበት ነገር ውስጥ ድምጽ ይምጣልኝ በሉት። ነፍሴ በምትናወጥበት ነገር ውስጥ፣ መንፈሴ በሚናወጥበት ነገር ውስጥ፣ በዚህ ዓለም ውጥንቅጥ ውስጥ እግዚአብሔር ሆይ የሚያሳርፍ ድምጽ ይምጣልኝ። ሃሌሉያ ሃሌሉያ። ሲናወጡ ሳለ፣ ግራ ሲጋቡ ሳለ ኢየሱስ ክርስቶስ በመካከላቸው መጣ። አይዟችሁ የሚል ዛሬም የእግዚአብሔር ቃል አይዟችሁ የሚል የእግዚአብሔር ቃል ይምጣልን። በተናወጥንበት ስፍራ እንለቅበት ባለው ነገር ላይ ወስነን ከዚህ በኋላ የኔ ነገር በቃ ብለን ባልነው ነገር ላይ ሕያው የሆነ የመለኮታዊ ድምጽ ይምጣልን። የሚያሳርፍ የሕያው የእግዚአብሔር ድምጽ ይምጣልን። እግዚአብሔር ሆይ ተናገረን። ለልባችን ለነፍሳችን ተናገር። እንሰማሃለን። መንፈስ ቅዱስ ተናገር። መንፈስ ቅዱስ አንተ አስተማሪ ነህ፣ ተናገረን። ካንተ ልንማር መተናል። መንፈስ ቅዱስ አንተን ልንሰማ መተናል። መንፈስ ቅዱስ በአብ ያለውን በወልድ ያለውን ሐሳብ ልትነግረን መንፈስ ቅዱስ በፊትህ አለን። ዛሬ አንተን መስማት ይሁንልን። እግዚአብሔር ሆይ እናመሰግንሃለን። ስለ መልካምነቱ ሁሉ ክብር ላንተ ይሁን። ስለ በጎነቱ ሁሉ ክብር ላንተ ይሁን። ዛሬም ደግሞ በሕይወት እንድንኖር ፈቃድ ስለሆነ ዕድሜ ስለተጨመረልን እግዚአብሔር ዛሬም መኖር ስለሆነ ዛሬም እግዚአብሔር ሕያው ሆነን መንቀሳቀስ ስለቻለን እግዚአብሔር ምሕረት በእኛ ላይ ስለገነነ እናመሰግንሃለን። እግዚአብሔር ሆይ ያልጠፋ ነው ካንተ ምሕረት የተነሳ ነውና፣ ካንተ ቸርነት የተነሳ ነውና፣ ካንተ በጎነት የተነሳ ነውና፣ ክፉ የተከለከለልን፣ አመፃ የተከለከለልን፣ አጥፊው የተከለከለልን ከምሕረት የተነሳ ነውና እናመሰግንሃለን። እኛና ቤታችን ስለተጠበቀ፣ እኛና ሕይወታችን ስለተጠበቀ፣ እኛና የእኛ ነገር ስለተጠበቀ በስም እናመሰግንሃለን። ባንተ መጠበቅ ስለሆነልን፣ ባንተ መውጣት መግባት ስለሆነልን፣ አንተ አቅም ስለሆንከን፣ አንተ ጉልበት ስለሆንከን፣ አንተ ማሸነፍ ስለሆንከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር ሆይ በመካከላችን አለ፣ አሁንም ትናገራናለ፣ ፈቃድን በመካከላችን ትፈጽማለ። እናመሰግንሃለን። ጌታ ሆይ
ምንም አይነት ተጽዕኖ በመካከላችን እንዳይኖር በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ቃሉን እንደሚገባ እንዳንሰማ፣ ከፈቃድ ጋር እንዳንገናኝ፣ ከሐሳብ ጋር እንዳንገናኝ፣ በልባችንና በሐሳባችን ፈቃዱን ሊያደርግ ተጽዕኖን ሊያደርግ የሚወድ ማንኛውም የጠላት ሴራ በኢየሱስ ክርስቶስ ስም የፈረሰ ይሁን። በጌታ በኢየሱስ ስም በአይምሮአችን፣ በልባችን፣ በነፍሳችን ዙሪያ ያለ ከበባ ሁሉ በኢየሱስ ስም የተበተነ ይሁን። የጠላት ሐሳብ በኢየሱስ ስም የፈረሰ ይሁን። ከዚህ አካባቢ ላይ ከዚህ አየር ላይ ያሉትን አለቆችን ሁሉ በኢየሱስ ስም እንገስጻለን። በኢየሱስ ክርስቶስ ስም ክፉ ሁሉ ከዙሪያችን የራቀ ይሁን። ሰማያት በላያችን ላይ ይከፈት፣ ፈቃድም መካከላችን ይሁን። በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ቃሉን አነባለሁ። ሁላችንም ቆመን ብናነብ ደስ ይለኛል። ሉቃስ ወንጌል ምዕራፍ 18 ያለው ከቁጥር 1 እስከ 11 ያለውን እስከ 8 ያለውን አነባለሁ። በመደበኛ ትርጉም ነው ማነበውና በጌታ በኢየሱስ ክርስቶስ ስም እንደዚህ ይላል። ደቀ መዛሙርቱም ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውንም የማያከብር አንድ ዳኛ ነበረ። በዚያችም ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ጋር ስላለኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበረ። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። ኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምታስጨንቀኝ እፈርድላታለሁ። አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁት ምርጦቹ አይፈርድላቸውም? ምን ከመጠን በላይ ችላ ይላቸዋልን? እላቸዋለሁ ፈጥኖ ይፈርድላቸዋል። እላቸዋለሁ ፈጥኖ ይፈርድላቸዋል። እግዚአብሔር ይባርካችሁ። ቁጭ በሉ። እዚህ ላይ የምናየው እችን ሴት ጉዳይ ያለ ሴት ነች። ተበድያለሁ፣ ሰው የለኝም በጎኔ የሚቆምልኝ፣ ላለብኝ ክፍተት ከኔ ጋር ሆኖ የሚልልኝ የሚጮህልኝ ሰው የለም። ስለዚህ ብቻዬን ነኝ፣ ባለቤቴም የለም ሞቷል። ስለዚህ ጉዳይ አለ፣ ፍትህ ያላገኘሁበት የተበደልኩበት ነገር አለ፣ ባላጋራ አለኝ። ስለዚህ ምን እፈልጋለሁ? ፍትህ እፈልጋለሁ። ስለዚህ እያለች ምን ትላለች? ፍትህ ፍለጋ ሁልጊዜ ትመጣ ነበረ፣ ወደ ፍርድ ቤት ትመጣ ነበረ። ዳኛውም ይላል፣ እሱ ደግሞ በጣም የሚገርም ሰው ነው። ዳኛው ደግሞ እግዚአብሔር የገጠማት ሴት ዳኛ በጣም ክፉ ዳኛ ነገር። አንዳንድ ጊዜ ጥሩ ዳኞች አሉ፣ አለ ደግሞ አንዳንድ በቃ የገጠማት እንደዛ አይነት ዳኛ ነው። ክፉ ዳኛ ነው። እግዚአብሔርን የማይፈራ ሰውንም የማያከብር ለሰው ቅንጣት የሌለው እንደዚህ አይነት ቻሌንጅ ነው የገጠማት። ስለዚህ ምን አለች? መጣች ይላል። ፍረድልኝ፣ ፍርድ እንፈልጋለሁ አለ። አልፈረደላትም። ብዙ ጊዜ ነው ይላል እዚህ ከመጽሐፉ ሲናገር፣ አያሌ ቀናትም ነው። አያሌ ቀናት ብዙ ጊዜ ተመላልሳለች። 1 ሳምንት፣ 1 ወር፣ 2 ወርም ሊሆን ይችላል፣ 6 ወርም ሊሆን ይችላል፣ አልታወቀም ቀኑ። ግን ተመላልሳለች። ምን ባለመሰልቸት እንዳትሰለች ያደረጋት ነገር ምንድን ነው? ባላጋራ የሚባል አለ። ባላጋራ ጠዋት ይመጣል፣ ከሰዓት ይመጣል፣
ማታ ይመጣል። አይሰለችም። እሱም ባላገሯም አይሰለችም። ሌላ ጊዜም ይመጣል። እሱን ላለማየት እሷን ፍርድ ቤት ነች፣ ፍርድ ፈልፍት ፍለጋ። በእንደዚህ አይነት የህይወት ምስቅልቅል ውስጥ ሆና፣ ግራ በመጋባት ውስጥ ሆና፣ ሳትታክት፣ ሳትደክም፣ ሳትሰለች ምን ታደርግ ነበረ? ትመላለስ ነበረ። ዳኛውም ያለው ነገር ምንም እግዚአብሔርን ባልፈራ፣ ምንም የሰው ነገር ግድ ባይለኝም፣ ግን እቺ ሴት እየመጣች እንዳች ጭቅጭቋ ያስጠላኝ ነገር ፍትህ ይገባታል ብዬ አይደለም። በቃ ጭቅጭቋ ትጨቀጭቀኛለች። እሷን ላለማየት፣ ጭቅጭቋን ላለመስማት ስል ምን አደርግላታለሁ? እፈርድላታለሁ። እግዚአብሔር ይመስገን። ተጨቃጭቃም ቢሆን ወደ ፍትህ መጣች። ተጨቃጭቃም ዳኛውን ጨቅጭቃ ተጨቃጭቃም ቢሆን ጭቅጭቅን ጠልቶ ቢሆንም ይቺ ሴት ምን አደረገች? ባለመሰልቸት በመጨረሻ ላይ ዳኛው እፈርድላታለሁ አለ። ፍርድን እናገራለሁ፣ የምትፈልገውን ነገር እናገራለሁ አለ። ኢየሱስ ክርስቶስም እንግዲህስ ይሄ ዳኛ አመፀኛ ዳኛ ያለውን ስሙ። ከብዙ ንዝነዛ፣ ከብዙ ጭቅጭቅ በኋላ፣ ከብዙ ንዝነዛ በኋላ ይሄ ዳኛ ያደረገውን ስሙ። ጌታም እንዲህ አለ፣ አመፀኛ ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮሁት ምርጦቹ አይፈርድላቸውምን? ቀንና ሌሊት ወደ እርሱ ለሚጮሁት እግዚአብሔር አይፈርድላችሁም? እላችኋለሁ ፈጥኖ ይፈርድላችኋል። እንደ አመፀኛው ዳኛ አለም እግዚአብሔር ፈጥኖ ይፈርድላችኋል ብሎ ይናገራል። እሺ ለምንድን ነው በጸሎት የምንተጋው? በጸሎት የምንተጋው በጸሎት የሚያስተጋን ነገር ምን አለ? አንዴ ጸልየን ዞር ብንልስ? ኢየሱስ ክርስቶስ እዚህ ጋር የሚናገረው ነገር አለ ለደቀ መዛሙርቶቹ። እንደዚህ ይላል፣ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት። ሳይታክቱ ምን ጊዜ? ምን ጊዜ? ሁል ጊዜ። አያችሁ፣ ጸሎት የአንድ ወቅት አይደለም። ጸሎት ኮንፈረንስ ሲዘጋጅ የምናካሄደው ነገር አይደለም። ጸሎት ቤተክርስቲያን ጥሪ ስታደርግ የምናደርገው ጉዳይ አይደለም። ጸሎት የህይወት ስታይላችን ነው። ጸሎት የህይወት ስታይላችን ነው። በቃ ይሄ ነው። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ነገራቸው ይላል። ስለዚህ ለምንድን ነው በጸሎት የምንተጋው ካልን ወደ ፈተና ላለመግባት። ወደ ፈተና ላለመግባት ምን እናድርግ? እንጸልይ። አጥብቀን እንጸልይ። በጸሎት እንትጋ። ምን ላለማድረግ? ወደ ፈተና እንዳንገባ። ኢየሱስ ክርስቶስ በማቴዎስ 26:41 ላይ እንደዚህ ብሎ የሚናገረው አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ኢየሱስ እንደዚህ አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ትጉ። ትጋት ምን አለን? መጣር፣ መበርታት፣ ለአንድ ዓላማ ፍጹም ትኩረትን ሰጥቶ በጽናት መቆም። ስለዚህ ኢየሱስ አለ ወደ ፈተና እንዳትገቡ ትጉ፣ ጽኑ፣ ቁሙ። ይህንን ኢየሱስ ክርስቶስ ሲናገር በጌቴሰማኔ በመጨረሻው ቀን ኢየሱስ ክርስቶስ አልፎ ለሚሰጥበት ቀን የደረሰበት ጊዜ ነበረ። እነ ጴጥሮስን ይዟቸው ወደ ተራራ በወጣ ጊዜ፣ ወደ ጸሎት ስፍራ በሄደ ጊዜ እሱ ሊጸልይ ምን አደረገ? ወደ ስፍራው ሄደ፣ ወደ ጸሎት ቦታ ሄደ። እነሱም አብረውት ነበሩ። ከዛ በኋላ ኢየሱስ ክርስቶስ እየጸለየ ተመልሶ እነሱን ለማየት ዞር ሲል እነሱ ምን ብለው ነበረ? ተኝተው ነበረ። ኢየሱስ ክርስቶስ እንደዚህ አላቸው፣
ቃሉን ባነበው ደስ ይላል። ሉቃስ ማርቆስ 26 ላይ ማቴዎስ 26 ላይ ቁጥር 41 ላይ ሀያ 26:40 ከዚያም ተመልሶ ወደ ደቀ መዛሙርቱ ሲመጣ ተኝተው ቁጥር 40 ላይ ጀምሮ ተኝቶ አገኛቸው። ጴጥሮስም እንዲህ አለው፣ እንግዲህ ከእኔ ጋር 1 ሰዓት እንኳን መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው። እንደገናም ሁለተኛ ጊዜ ሄዶ አባቶ ይህ ሳልጠጣ የማታልፍ ጽዋ ከሆነች ፈቃድ ይሁን ብሎ ጸለየ። እንደገና መጣ። በመጣ ጊዜ ዓይናቸው በእንቅልፍ ከብዶ ስለነበረ ተኝተው አገኛቸው ብሎ ይናገራል። እነዚህ ሰዎች ከኢየሱስ ክርስቶስ ጋር ኢየሱስ ክርስቶስ ይዟቸው ለመጸለይ ነበር። ነገር ግን እነዚህ ሰዎች በእንቅልፍ ተሸንፈው ነበር፣ ደክሟቸው ነበር፣ ዝለው ነበር። የቀኑ ውሏቸውን እንግዲህ ኢየሱስም አብሯቸው ነው የዋለው። ሲያገለግል ነበረ ከሱ ጋር፣ እነሱም አብረው ነበረ። ነገር ግን ኢየሱስ እየጸለየ ነው፣ እነሱ ደግሞ ደክሟቸው ነበር። ከዚህ የተነሳ ምን ብለው ነበር? ተኝተው ነበር። እና ኢየሱስ ክርስቶስ ብዙም አለ የሚጠይቃቸው፣ 1 ሰዓት ከኔ ጋር 1 ሰዓት መጸለይ አቃታችሁን? መትጋት አቃታችሁን? ለምን ሲባል ወደ ፈተና እንዳትገቡ። ፈተና አለ። ስለዚህ ከፈተና ለመጠበቅ መጸለይ አለባችሁ፣ መትጋት አለባችሁ ብሎ ተናገራቸው። ኢየሱስ ክርስቶስ እዚህ ጋር 4 ነገር ሊያስተምራቸው ፈልጓል። አንዱ ምንድነው? ሥጋ ደካማ እንደሆነ እንድናውቅ። ሥጋ ደካማ እንደሆነ ኢየሱስ ክርስቶስ እንደዛ ያለ፣ ሥጋ ደካማ ነው፣ መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው ይላል። በሕይወታችን ውስጥ ትክክለኛ ነገር ለማድረግ ማለትም ለመጸለይ፣ ለማንበብ፣ መንፈሳዊ ነገሮችን ለመከታተል ፍላጎት ዝግጁ ልንሆን እንችላለን። የሥጋ ባህሪ ግን ለድካም ለስንፍና ቅርብ ነው። ውስጣችን ለመጸለይ፣ ውስጣችን ለማንበብ፣ ውስጣችን መንፈሳዊ ጥማት አለ፣ መንፈሳዊ ረሃብ አለ ውስጣችን። ነገር ግን ያንን መንፈሳዊ ረሃብ፣ መንፈሳዊ ጥማት እንዳናካሂድ ሥጋችን ምን ያደርገናል? ወደ ኋላ ይጎትተናል። እነዚህ ሰዎች እኮ እነዚህ ደቀ መዛሙርት ከኢየሱስ ጋር ሳይሄዱት እኮ ለመጸለይ ነበር። ውስጣቸው እኮ መጸለይ ይፈልጋል። ውስጣቸው ጋር ከሱ ጋር አብሮ መሆን፣ ከሱ ጋር አብረው ማገልገል ይፈልጋሉ። ነገር ግን እሱ እንደሚሆነው መሆን አልቻሉም። ለምን? ሥጋቸው ስንፍና ይዟቸዋል። በቃ ደክሞናል፣ በኋላ እንጸልያለን፣ ችግር የለም እሱ ይጸልይና በኋላ እንጸልያለን ብለው ሊሆን ይችላል። ነገር ግን በድካማቸው ስንፍና ወይም በድካማቸው ዝለት የተነሳ ሥጋቸው ስላደከማቸው፣ ሥጋቸው ስለዛለ ከእርሱ ጋር አብረው መጸለይ አልቻሉም። ከዚህ የተነሳ ምን አደረጉ? ተኙ። ኢየሱስ ክርስቶስ ይህንን አይቶ ነው እኮ ወደ ፈተና እንዳትገቡ፣ ፈተና አለ። ስለዚህ ምን በሉ? ትጉና ጸልዩ። ወገኖቼ አንዳንዴ በሥጋ ወጣዋለሁ የምንላቸው ነገሮች፣ ይሄ ነገር ቀላል የምንላቸው ነገሮች መንፈሳዊ ነገር ላይ አይሰራም። መንፈሳዊ ነገር በመንፈስ ነው። የእግዚአብሔር ነገር በመንፈስ የሚሰራ እንጂ በሥጋ ወይም በጡንቻ ወይም በተለያየ ነገር የሚሰራ ነገር አይደለም። ለዚህ ነው እኮ
ጴጥሮስ እንደዚህ አለ ኢየሱስን፣ ከአንተ ጋር እሞታለሁ እንጂ አልክድም። እኔ ጴጥሮስ አልክድም። ዘራፍ የማን አለ? እኔ ጴጥሮስ እንደሆነ ፈጽሜ አልክድም፣ እከተልሃለሁ እስከ መጨረሻው። ማንም ቢክድህ ሁሉም ይሄዱ፣ እኔ ግን አለሁልህ። አይዞ በቃ አይዞ እኔ አለሁ እሺ ምናምን አለ። ነገር ግን ፈተና ሲመጣ፣ ፈተና ወደ ህይወቱ ሲመጣ፣ ሊያልፎ የማይችል ፈተና ሲመጣ ሊቋቋሙ አልቻለም። ዘራፍ ያለው ሰውዬ፣ እኔ ዘራፍ፣ እኔ ጀግናው፣ ማንም ቢክደኝ ያለው ያለው ሰውዬ ኢየሱስ ማን ነው? ምንድን የምታወሪው አልገባኝም፣ እኔ አላውቀውም። አንቺ ስለምትዩ ሰውዬ እኔ ሰውዬው አለው እኮ በቃ አላውቀውም፣ እኔ አላውቀውም። አንቺ የምትዩ ነገር እኔ አላውቀውም። አያችሁ፣ መንፈሳዊነት በመንፈስ ነው፣ በስጋ አይደለም። ጴጥሮስ ዘራፍ ስላለ ማንም ስለካደኝ አልክድም፣ ዘራፍ እኔ ጴጥሮስ እስከ መቼ ተከተልኩ? አሳይን ጥዬ ምናምን ጥዬ አይሰራም ወንድሜ። መንፈሳዊነት በመንፈስ ነው። ስለዚህ ነው ኢየሱስ ክርስቶስ መጸለይ አለባችሁ፣ ጸሎት ያስፈልጋል። ፈተና አለ። ፈተና አያችሁ፣ ኢየሱስ ፈተና የለም አላለም። ፈተና አለ። ፈተና ሊገጥመን ይችላል። የህይወታችን በምድር ላይ ስንኖር ውጣ ውረድ ውስጥ ፈተና ሊገጥመን ይችላል። ፈተናዎችን ግን ማለፍ የምንችለው በጸለይነው መጠን፣ በታጠቅነው መጠን፣ በእግዚአብሔር ፊት ባሳለፍነው መጠን። ኢየሱስ ክርስቶስ እኮ ወዶ አይደለም ሲጸልይ የነበረው፣ መለኮት ነው፣ ሁሉም ማድረግ ይችላል። ነገር ግን በእኛ ምሳሌ ሆኖ በእኛ መልክ ሆኖ ሲኖር ሳለ ይሄንን ያደረገው ሲጸልይ ሳለ ሊቀበለው አልፈለገም እኮ ጽዋውን። በቃ አባቶ ያንተ ፈቃድ ከሆነ ጽዋውን እቀበለዋለሁ ይሁን፣ በቃ ጸልዮ ነው እኮ። ይሄን ሲጸሎቱ ደግሞ ዝም አለም እኮ የደም ጠብ እስኪል ድረስ የጭንቅ ጸሎት ነው ሲጸልይ የነበረው። እኛማ እንዴት በእንደዚህ አይነት ውጥንቅጥ በሆነ ዓለም ውስጥ ያለን ሰዎች፣ በብዙ ውጥረት ውስጥ ያለን ሰዎች ወገኖቼ መጸለይ ያስፈልገናል። ተግተን ልንጸልይ ያስፈልገናል። አንድ ነገር አለ ስጋ፣ አንድ ሌላ ነገር ደግሞ ሌላ ምሳሌ ልስጣችሁ። እኔ የሆንኩትን ነው። ድሮ ከጓደኞች ጋር አብረን እንጸልያለንና የጸሎት አዳርን ፕሮግራም አለ፣ ምንም አለ፣ ብዙ እንሄዳለንና ሁልጊዜ ማለዳ ለመጸለይ ይፈልጋሉ። በጣም ጠዋት መጸለይ ይፈልጋሉና ጠዋት በኢትዮጵያ 4 ሰዓት ሌሊት ማለት መጸለይ ይፈልጋለን። ለመጸለይ እንወስናለን። ቀስቀሰኝ ከነቃ ቀስቀሰኝ፣ በቃ እንቀሳቀስ። እሺ በቃ አንተ ቀስቀሰኝ እኔም ቀሰቅሳለሁ። በቃ ከያቺ ሰዓት ሞላ የሆነ አላርም አለች ቲቲቲ ስትል ደርሶ ተነስ የሆነ ዲፕ እንቅልፍ ውስጥ ነው። በቃ መጨረሻ እንቅልፍ ውስጥ የእንቅልፍ ጥግ የሙቀት ጥግ ውስጥ ነው ያለነው። ተነስ እንጸልይ። ቆይ ትንሽ 5 ደቂቃ ብቻ 5 ደቂቃ በቃ ትንሽ 5 ደቂቃ በቃ ጨርሻል። በቃ 5 ደቂቃ ትንሽ እንትን አየሩ ይበርዳል እንትን ይላልና የሆነ ኮንፈርታችን የምንጠብቀውና ግድ የለህም 5 ደቂቃ ተባብለን እሺ 5 ደቂቃ እሺ ብለን ለሻለን አለ ተኛን። በቃ 5 ደቂቃ ብለን ጧት ተነሱ ተብለን ተቀሰቀሰ። ተነሱ ነጋኩ እንዴ ነጋ? አዎ ነጋ። አያችሁ፣ በጊዜ የማንወስነው ነገር ለመጸለይ ወስነን የማናደርጋቸው ነገሮች ያመልጡናል። በቃ እንደገና መልሰን ልንጸልይ ብለን አንችልም። በቃ ሌሊቱ አልፏል፣ አሁን የቀኑን እንጸልይ። አያችሁ፣ ሁልጊዜ ለመጸለይ ስንወስን ፈተና አለ ልላችሁ ነው። ለመጸለይ ስንወስኑ ፈተና አለ። ይኑር ግን ጸልዩ። የሚያደክም ነገር አለ፣ የሚያታክት ነገር አለ። እንዳንጸልይ የሚጎትተን ብዙ ነገር አለ፣ ግን እንጸልይ። ልንጸልይ ስንል ሆዳችን ይቆርጠናል። ተንበርክከን ቆመን እንጸልይ፣ እየተንቀሳቀስን እንጸልይ። ራሳችን ሊያመን ይችላል። በቃ የሆነ ነገር እያደረግን እንጸልይ። ልንጸልይ ስናስብ ወገኖቼ ብዙ ከበባ ይመጣል። እውነቴን ነው የምላችሁ፣ ብዙ ነገር ይመጣል ወደ ህይወታችን። ሌላ ነገር አይደለም።
ለጸሎት ሲባል የማይመጣ ሰልፍ የለም፣ የማይመጣ ፈተና የለም። ግን ምን እናድርግ? እንጸልይ። ኢየሱስ ክርስቶስ ስላውቀ ስጋ ደካማ ነው። ስጋ በድካም ውስጥ አለ። ስጋ ደካማ ነው። ግን ምን አላቸው? መንፈስ ዝግጁ ነው። መንፈስ ምን ለማድረግ ዝግጁ? ለእርዳታ ነው እኮ። መንፈስ እኮ ዝግጁ ሊረዳን ነው እኮ። አቅም ሊሆነን ነው እኮ። እኛ ስንወስን መንፈስ ሊረዳን፣ አቅጣጫ ሊያሳየን፣ አቅም ሊሆነን፣ ፈተናውን የምንወጣበትን አቅጣጫ ሊያሳየን መንፈስ ዝግጁ ነው። ስጋ ግን ደካማ ነው። ስለዚህ ለምንድን ነው በጸሎት የምንተጋው? ወደ ፈተና ላለመግባት። ስጋ ደግሞ በዛ ውስጥ ደግሞ ስጋ ደካማ ነው። ሌላው ሁለተኛው ፈተና በድንገት የሚመጣ ነገር አይደለም። ፈተና ቀጠሮ ይዞ ነገ 3 ሰዓት እመጣለሁ እንገናኝ ብሎ የሚመጣለን ፈተና አለ። ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ። በቃ መከራ አለ፣ ፈተና አለ፣ ስደት አለ፣ መራቆት አለ፣ መቸገር አለ፣ መታመም አለ፣ መፈወስ አለ፣ ብዙ ነገር አለ። ይገጥመና በምድር ላይ ብዙ ነገር አለ ይሆናል። ግን ምን እንበል? ትጉ። ኢየሱስ ክርስቶስ ሲናቸው ዘወትር እንዲጸልዩ ዘወትር እንዲጸልዩ ሊያስተምራቸው የምሳል ነገራቸው። ትጉ። ወደ ፈተና ድንገት የሚመጣ ስላልሆነ ስለዚህ ምን እናበል? የተዘጋጀን የነቃን መሆን አለብን። ኢየሱስ ክርስቶስ የዛን ጊዜ ልክ እንደ ወንበዴ በሌሊት ሊይዙት በመጡ ጊዜ እነ ጴጥሮስ ተኝተው ነበርና ልክ ሰዎቹ ሲመጡ እነ ጴጥሮስ ከእንቅልፋቸው ባነኑ። አያችሁ፣ ከእንቅልፉ ባነንና በእንቅልፍ ዓለም ያለ ሰው የሚያደርገውን አያውቅም። ብንሲል ዘራፍ እኔ ጴጥሮስ ብሎ ያደረገው ነገር ወደ ሰገባው ሄዶ መምዘዝ ነው። የሰው ላይ አደጋ መጣል ነው። የሰውን ጆሮ መቁረጥ ነው። ኢየሱስ ክርስቶስ ግን እንደዚህ ያለው ጴጥሮስ ጴጥሮስ ነው፣ እንደሱ አይደለም። ይሄ አይደለም አካሄዱ፣ ይሄ አይደለም። መንፈሳዊ ንቃት ከሌለ ፈተና ሲመጣ በቀላሉ እንሸነፋለን፣ ግራ እንጋባለን፣ ወይም ደግሞ እንደ ጴጥሮስ የሰውን ጆሮ እንቆርጣለን። መንፈሳዊ በጸሎት የማንተጋ ከሆነ በቀላሉ እንሸነፋለን፣ ግራ እንጋባለን፣ ደግሞ አለፍ ካለ እንደ ጴጥሮስ ጆሮ ቆራጭ መሆን። ስለዚህ ምን እንበል? እንጸልይ። ፈተና አለ። ፈተና በምን ሰዓት እንደሚመጣ በምን ሰዓት እንደሚመጣ ቀጠሮ የለውም። ሁልጊዜ ፈተና ውስጥ ነው ያለነው። ነገር ግን በጸለይን ቁጥር የእግዚአብሔር መንፈስ፣ የእግዚአብሔር እርዳታ፣ የእግዚአብሔር አብሮነት ከእኛ ጋር አለ። እግዚአብሔር ያሻግረናል። እግዚአብሔር ፈተናውን የምናልፍበትን እግዚአብሔር መንገዶችን፣ እግዚአብሔር ሚሶችን እግዚአብሔር ይፈጥራቸዋል። በጸለይን ቁጥር፣ በጸሎት በተጋን ቁጥር ወገኖቼ፣ በጸሎት በተጋን ቁጥር እነዚህ ነገሮች ይሆናሉ። ሶስተኛው ከእግዚአብሔር ዘንድ ኃይልን ለመቀበል የምንጸልይ፣ ከእግዚአብሔር ዘንድ ኃይልን ለመቀበል። አያችሁ፣ ጸሎት ሌላው ደግሞ ኃይልን መቀበያ ነው። ከእግዚአብሔር ዘንድ ኃይልን የምንቀበልበት ጸሎት ማለት ከእግዚአብሔር ጋር የምናደርገው ግንኙነት እና እርዳታን
የምንጠይቅበት መንገድ ነው። በራሳችን ዕውቀት ወይም ጉልበት ብቻ ፈተናን ማሸነፍ አንችልም። ስንጸልይ ግን መንፈሳዊ ኃይልና ጥበብን ከእግዚአብሔር ዘንድ እንቀበላለን። እግዚአብሔር ይረዳናል። ስንጸልይ የእግዚአብሔር እርዳታ ከኛ ጋር ይሆናል። የእግዚአብሔር እገዛ ከኛ ጋር ይሆናል። እግዚአብሔር ይረዳናል። ስንጸልይ እግዚአብሔር ይረዳናል። እግዚአብሔር ያግዘናል። እግዚአብሔር በጉድለታችን ሙላት ይሆነናል። እግዚአብሔር አናልፍ ያልነውን ነገር እግዚአብሔር ያሳልፈናል። ምን ስንጸልይ። ሳንጸልይ ግን ፈውስን ብንጠብቅ ከየት ይመጣል? ስለዚህ ኃይልን ለመቀበል መጸለይ። እግዚአብሔር ኃይልን ይሰጠናል። ከእግዚአብሔር አያችሁ፣ በእንትን አለም፣ በኃይል አለም፣ በራሳችን ጉልበት አለም፣ በራሳችን ጥረት አለም፣ በራሳችን አቅም አይደለም። ነገር ግን እግዚአብሔር በሚሰጠን ኃይል ከእግዚአብሔር ዘንድ በምንቀበለው ጉልበትና አቅም መጠን መሻገር እንችላለን፣ ማለፍ እንችላለን። ይህንን ነገር ስለዚህ ለሚመጣው ፈተና በድፍረት ለመጋፈጥ ለማለፍ የሚያስችለን አቅም የሚሆነን ከእግዚአብሔር ዘንድ የምንቀበለው ኃይል ነው። ፈተናዎችን በፊታና የለም አለም፣ ፈተና አለ። ነገር ግን ፈተናውን ተጋፍጠን እንድናልፍ የሚያደርገን የእግዚአብሔር ኃይል አለ። እንደዚህ አለ። የገጠማቸው እነ ዳንኤል እንደዚህ ነው። ፈተና ገጥሟቸዋል። ፈተናው ምንድን ነው? ስገድ ነው። ላቆምኩት ምስል ምን በል ስገድ። ፈተና ነው። ያሉት በባዕድ አገር ነው። በራሳቸው አገር አለ፣ በሰው አገር ውስጥ ነው ያሉት። ስለዚህ የተባላችሁትን መፈጸም ነው። እነሱ ደግሞ እንደዚህ አይነት ልምድ የለንም፣ እኛ አይሁድ ነን፣ እኛ እግዚአብሔር አምላካችን ያህዌ ነው፣ ከሱ በቀር ሌላ አምላክ የለም። ስለዚህ አሁን አንተ ላቆምከው ምስል እሱ አምላክ ነው ብለን ለመስገድ ልምምዱም ትምህርቱም አስተምሮቱም እድገቱም የለንም። ስለዚህ ምን አንሰግድም፣ አናመልክም። እንግዲህ የማታመልኩ ከሆነ አንድ ነገር የሚገጥማችሁ፣ ወደ እሳት ውስጥ ወደሚታየው እሳት ውስጥ ትጣላላችሁ። ንጉሥ ሆይ አንድ ነገር ልንገር፣ የምናመልከው ያህዌ ነው፣ እግዚአብሔር ብቻ ነው። አምላካችን እግዚአብሔር ነው። እግዚአብሔር የምናመልከው አምላክ እግዚአብሔር ከሚነደው እሳት ያድነናል። ባያድነንም እንኳን አንሰግድልህም። እንደዚህ አይነት ቻሌንጅ ፈተና ነው የገጠማቸው። ይሄንን ከየት አመጣው? ስለጸለየ ነው እኮ። ሲጸልዩ ነበር እኮ። እነዚህ ሰዎች እኮ በባዕድ ሀገር የሚጸልዩ ሰዎች ናቸው። ከዛ ወደ እሳት ውስጥ ምን አደረጓቸው? ጣሏቸው ይላል። እነሱን የጣሏቸው ሰዎች የእሳቱ ወላፈን እነሱን ገደላቸው። እነሱ ግን ሕያው ናቸው። እነሱ በእሳቱ ሽርሽር ያደርጋሉ። ሌላ ሰውም አለ፣ አራተኛ ሰው አለ። የእግዚአብሔር አያችሁ፣ ስንጸልይ የእግዚአብሔር አብሮነት ከኛ ጋር ይሆናል። ስንጸልይ የእግዚአብሔር እርዳታ ከኛ ጋር ይሆናል። ስንጸልይ እግዚአብሔር ኃይል ይሆንልናል። እግዚአብሔር አቅም ይሆንልናል። አሁን አቅም አተን ሊሆን ይችላል። አሁን ጉልበት አተን ይችላል። የመጸለይ አቅም ላይኖረን ይችላል። ግድ የላችሁም፣ እግዚአብሔር ይረዳናል። እኛ ስንወስንና በርከክ ስንል የማናቀው የእግዚአብሔር ኃይል በእኛ ላይ ይመጣል። በቃ የማናቀው የእግዚአብሔር ኃይል ይመጣና ማቆም እስኪያቅተን ድረስ እኛ ለአንድ ሰዓት ወይም ለ30 ደቂቃ ወሰነ ሊሆን ይችላል። ማቆም እስከሚያቅተን ድረስ የእግዚአብሔር እርዳታ ይመጣልናል። ምክንያቱም በስጋ የሚሆን ጉዳይ አይደለም፣ በእኛ ጥረት የሚሆን ጉዳይ ስላልሆነ። ሌላው የመጨረሻው አራተኛው በፈተና ውስጥ ወድቀን እንዳንቀር መጸለይ፣ ተግተን መጸለይ ያለብን በፈተና ውስጥ ወድቀን እንዳንቀር። አያችሁ፣ ፈተና ውስጥ ወድቀን እንዳንቀር፣ ፈተናው እንዳያሰጥመን፣ ፈተናው ይዞን እንዳይጎትተንና እዛው እንዳያስቀረን ምን ያስፈልጋል? መጮህ። ሃሌሉያ። ጴጥሮስ እንደዚህ ነው አላለ? ና ባለው ጊዜ እየተራመደ ወከክ እያለ በባህር ላይ እየሄደ ባለ ጊዜ፣ ነገር ግን ዙሪያውን ባየ ቁጥር ምን ያደረገ? መስመጥ ጀመረ ይላል።
ከዛ በኋላ ያደረገው ነገር ምንድነው? ጴጥሮስ ልምምዱን አይደለም የመዋኘት ልምምድ ሊኖረው ይችላል እኮ ይሄ ሰውዬ ከባህር ጋር ነበር አሳ ሲያጠምድ የከረመ ሰውዬ። ነገር ግን ምን አለ? ከኔ ልምምድ በላይ ነው፣ ድረስልኝ፣ እጁን ዘርግቶ አድኑኝ። ኢየሱስ ክርስቶስ አያችሁ ሲጮ በፈተና ውስጥ ሰጥሞ እንዳይቀር መለኮታዊ እጅ ትመጣለች። በፈተና ውስጥ ሰጥመን እንዳንቀር የገጠመን ችግር እንዳያሸንፈን የገጠመን መከራ እንዳያሸንፈን መለኮታዊ እጅ ብቻ መታ እኛን ታወጣናለች። ሰጥመን ፈተናው እንዳያሸንፈን የእግዚአብሔር እርዳታ ከኛ ጋር ይሆናል። ተግተን እንጸልይ። ኢየሱስ ወደ ፈተና እንዳትገቡ ሲል ፈተና ጨርሶ አይገጥመንም ማለቱ አይደለም። ይልቁንም በፈተና ተሸንፈን በኃጢአትና ተስፋ መቁረጥ ውስጥ እንዳንሰጥም የእግዚአብሔር መለኮታዊ ጣልቃ ትገባልናለች። ምን ስናደርግ? በእግዚአብሔር ፊት ስንጸልይ። ስለዚህ ለምንድን ነው በጸሎት የምተጋው? በፈተና ውስጥ ወድቄ እንዳልቀር። ፈተና አለ፣ በፈተና ወድቄ እንዳልቀር። ለምንድን ነው የምተጋው? ከእግዚአብሔር ዘንድ ኃይል ለመቀበል። ለምንድን ነው የምተጋው? ፈተና በድንገት የሚመጣ ስላልሆነ ፈተና ስላለ በዙሪያ ስላለ ከፈተና ለመጠበቅ። ለምን ነው የምተጋው? ስጋ ደካማ ስለሆነ የእግዚአብሔርን እርዳታ ለመፈለግ። ስለዚህ ምን እንበል? እንጸልይ። ወገኖቼ ጸሎት ልመና አይደለም። ጸልዩ ተብለን ልንለመን አይገባንም። ጸልዩ ብላ ቤተክርስቲያን ልትለምነን አይገባም። ጸልዩ ተብለን ሰዎች ሊለምኑን አይገባም። መጸለይ የህይወት ስታይላችን ነው። ከፊታችን ያለውን መከራ ከፊታችን ያለውን ጨለማ ማለፍ የምንችለው ከእግዚአብሔር ጋር ባለን ቅርበት መጠን ነው። ከእግዚአብሔር ጋር ባለን ግንኙነት መጠን ነው። ወገኖቼ ዓለም በብዙ ጭንቅ ውስጥ ነው ያለችው። ሚዲያው በብዙ ጭንቅ ይነግራችኋል። ሚዲያ ስትከፍቱ ጭንቁን ይነግራችኋል። ሰላምን አሰሙም፣ መከራን ትሰማላችሁ። ጆሮን ጭው የሚያደርግ ነገር ትሰማላችሁ። ያ ነገር ሩቅ እንዳይመስላችሁ። ዛሬ ዙሪያችን ሰላም ስለሆነ ሩቅ እንዳይመስላችሁ። ይመጣል፣ መከራ ይመጣል። ግን ከመከራ የሚጠብቀን ከመከራ የሚያስመልጠን የእግዚአብሔር አብሮነት ከኛ ጋር አለ። የሚያሻግር እግዚአብሔር አለ። የእግዚአብሔር አብሮነት ኢየሱስ ክርስቶስ እኮ ሂዱ ተሻገሩ ወደ ማዶ ብሏቸው ጥሏቸው አልጠፋም። አብሯቸው አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር ሊረዳን ከኛ ጋር አለ። የኛ ነገር ትልቁ ነገር ከእግዚአብሔር ከኛ የሚፈልገው ነገር ምንድነው? ጉልበት፣ መጸለይ። እንጸልይ። ለጸሎት ግር ብለን መምጣት ያለብን። ቤተክርስቲያን ጸሎት አለስትል ግር ብለን መምጣት አለብን። ግር ብለን መጸለይ አለብን። ምክንያቱም እሱ ነው የሚያዋጣን። እሱ ነው የሚያዋጣን፣ ሌላው ነገር አይደለም። ሌላው ይደርሳል፣ ሌላው ይደርሳል። ወገኖቼ እውነቴን ነው የምላችሁ። ኮንፈረንስ ሲባል ህዝብ ይበዛል፣ ሰው ይመጣል። ጥሩ ነው፣ እግዚአብሔር ይመስገን፣ ይምጣ። ጸሎት ሲባል ይንጠባ። ለምን? ዋናው እሱ ነው እኮ። ከእግዚአብሔር ጋር የምንገናኝበት፣ ሚስጥርን የምንገናኝበት፣ ሐሳባችንን የምንካፈልበት፣ ከእግዚአብሔር ጋር ኃይልን የምንቀበልበት፣ ጉልበትን የምንቀበልበት፣ መድኃኒትን የምንቀበልበት መንገድ ነው እኮ። ዛሬ በማጠቃለያ የምለው ነገር እንትጋ፣ በጸሎት እንትጋ። ከሌላው ነገር እንቀንሰው። ብዙ ነገር አለ የያዘን ነገር፣ እንቀንሰው። እሱን ሚኒማይዝ እናድርጋ፣ ይሄኛውን እንጨምረው። ጸሎትን እንጨምር። ግድ የላችሁም 30 ደቂቃ ግድ የላችሁም 1 ሰዓት አድርጉት። ጸልዩ፣ እንጸልይ። ቢደክመንም ቆመን እንጸልይ። እየሄድን እንጸልይ፣ እየነዳን እንጸልይ፣ እየሰራን እንጸልይ። ከእግዚአብሔር ጋር ግንኙነታችንን እናድርግ፣ መስመሩን እንዘርጋ። የዛን ጊዜ ሰዎች መጥተው ስለ ጭንቀት ሲያወሯችሁ እናንተ ላትጨነቁ ይችላል። የሰው አይዞ እግዚአብሔር አለ፣
ከጭንቀት የሚያሳርፍ እግዚአብሔር አለ እንለዋለን። አለዛ ግን የሰውየው ሐሳብ ይጋባብናል እኮ። አንዳንድ ጊዜ ሆናችሁ አታውቁም? አንዳንድ ሰዎች መጥተው ሼር ያደርጉናል ሐሳባቸውን፣ እኛ ላይ ጭነው እነሱ ይሄዳሉ። እኛ ስለ እነሱ እንጨነቃለን። ወገኔ ግድ የላችሁም፣ እንጸልይ። ከመከራ የሚያሳርፍ ከመከራ የሚያወጣ ኢየሱስ ክርስቶስ በመካከላችን አለ። ስለዚህ እንደዚህ አለ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ወደ ፈተና እንዳትገቡ ትጉና ጸልዩ። እንጸልይ እስቲ። እግዚአብሔር ሆይ በሉት፣ ወደ ፈተና እንዳትገቡ ትጉና ጸልዩ። እግዚአብሔር ሆይ እጸልያለሁ በሉት። እግዚአብሔር ሆይ እጸልያለሁ። ዛሬ ወስኑ በቃ ለመጸለይ። እግዚአብሔር ሆይ እግዚአብሔር እስከ ዛሬ አልጸልይ እንደሆነ እስከ ዛሬ እግዚአብሔር ለመጸለይ አቅም አጥቼ ቢሆን ዛሬ ግን እርዳኝ። እግዚአብሔር ቃል መጥቷልና እርዳኝ። እግዚአብሔር ለመጸለይ እግዚአብሔር አንተ አቅም ሁነኝ። ለመጸለይ አንተ ጉልበቱ ነኝ። ለመጸለይ አንተ እርዳኝ። እግዚአብሔር ሆይ እባክን እርዳኝ። እነዚህ ደቀ መዛሙርቶች እንደደከማቸው እኔም ደክሞኛል። እግዚአብሔር ሆይ መጸለይ እፈልጋለሁ፣ ነገር ግን አቃተኝ በሉት። አቃተኝ። እግዚአብሔር ሆይ መጸለይ እፈልጋለሁ፣ በፊት እፈልጋለሁ፣ መንፈሳዊ ነገር ጥማት አለ፣ ነገር ግን መሆን አቃተኝ። እግዚአብሔር ሆይ እርዳኝ እባክን። ዛሬ መለኮታዊ እጅ ትምጣልኝ። ዛሬ መለኮታዊ እጅ ትምጣልኝ። እግዚአብሔር ሆይ አብዝቼ ጸልይ ዘንድ፣ አብዝቼ በፊት እሆን ዘንድ፣ አብዝቼ እግዚአብሔር ሆይ ካንተ ጋር እሆን ዘንድ እግዚአብሔር ሆይ እባክህን እርዳኝ በሉት። እስቲ እርዳኝ በሉት። እግዚአብሔር አለ መካከላችን። የሚረዳ የእግዚአብሔር መንፈስ አለ። የሚረዳ የእግዚአብሔር ኃይል አለ። ሃሌሉያ ሃሌሉያ። ከቃሉ በስተጀርባ የሚተጋ የእግዚአብሔር መንፈስ አለ። አቅም የሚሆን የእግዚአብሔር መንፈስ አለ። እህቴ የእግዚአብሔር መንፈስ አለ። ወንድሜ እግዚአብሔር ይረዳሃል። እግዚአብሔር ይረዳሻል። እህቴ አንቺ ብቻ ወሽኝ። ዛሬ ወስኑ። እግዚአብሔር ሆይ እጸልያለሁ በሉ። እጸልያለሁ በሉ። እግዚአብሔር ሆይ ይሄው አለው በፊት ለመጸለይ። እግዚአብሔር ሆይ ጸልያለሁ። ዛሬ ወስኜ ከዚህ እወጣለሁ። ጌታ ሆይ እግዚአብሔር ሆይ ጸልዬ እግዚአብሔር ወስኜ እወጣለሁ ለመጸለይ፣ በፊት አብዝቼ ለመጸለይ ትጉ ብለኸኛልና ለመትጋት ወስናለሁ። በወሰነው መጠን የእግዚአብሔር እርዳታ ይመጣል። በወሰናችሁት መጠን እናንተ በወሰናችሁት መጠን የእግዚአብሔር እርዳታ ይመጣል። ወገኖቼ ሃሌሉያ ሃሌሉያ ሃሌሉያ። የጌታ መንፈስ የእግዚአብሔር መንፈስ የሚረዳ የእግዚአብሔር ኃይል አቅም የሚሆን የእግዚአብሔር ኃይል፣ ጉልበት የሚሆን የእግዚአብሔር ኃይል፣ ጉልበት ለሌላቸው ጉልበትን ይሰጣል ይላልና እግዚአብሔር ሆይ አሁን ጉልበት ይጨመር። እግዚአብሔር ሆይ ለእህቶቼ ጉልበት ይጨመር፣ ለወንድሞቼ ጉልበት ይጨመር፣ ለዚህ ጉባኤ ጉልበት ይጨመር። እግዚአብሔር ሆይ የጸሎት ጉልበት እግዚአብሔር ሆይ አንተን የመፈለግ ጉልበት፣ በፊት ደጅ የመጥናት ጉልበት ይጨመር። እግዚአብሔር ሆይ ይጨመር በሉት። እግዚአብሔር ሆይ ለምኑት ወገኖቼ። አንደበቶቻችሁን ከፍታችሁ ጸልዩ ወገኖቼ። እርዳኝ በሉት። እርዳኝ በቃ ጌታ ሆይ ይሄው በፊት አለው። ጌታ ሆይ መስማትን ሰምቻለሁ። እግዚአብሔር ሆይ መሆን ነው ያቃተኝ። እግዚአብሔር ሆይ መስማትን ሰምቻለሁ፣ መሆን አቃተኝ። አሁን ግን አንተ እርዳኝ። እግዚአብሔር ሆይ እርዳኝ። እግዚአብሔር ሆይ እባክን እርዳኝ። እግዚአብሔር ሆይ እርዳኝ። ጌታ ሆይ መጸለይ እፈልጋለሁ። እግዚአብሔር እርዳኝ በሉት እስቲ እግዚአብሔርን። ሃሌሉያ። ወስኑ ወገኖቼ፣ ወስኑ። እግዚአብሔር ከውሳኔያችን ጋር ይቆማል። ወስነ። ሃሌሉያ ጌታ መንፈስ ቅዱስ ሃሌሉያ። እየወሰንን እስቲ መዝሙር እንሰማለን። ወስኑ ወገኖቼ። እግዚአብሔር አቅም ይሆንሻል እህቴ። እግዚአብሔር ይረዳሃል ወንድሜ። ነጋጋ ሲል ኢየሱስ በማለዳ ተነስቶ ወጣ። ለመጸለይም ወደ አንድ ገለልተኛ ቦታ ሄደ። ሌሊቱ
ሲባረክ ሲወጡ ሁሉም ከያሉበት እኔ ግን መኝታ የሞቀኝ ዝም ብለሽ ተኝተኝ ብላኝ መኝታዬን ወዲያ ገልብጬ ለጸሎት ነቃሁኝ እንቅልፌ ለጸሎት መንፈሴ ሲነጋ ስጋዬ ባይደሰት ቢከፋ ሳይወድ በግዱ ያፈርን